ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ቅዳሜ ከሚደረጉ ተጠባቂ ትላልቅ ጨዋታዎች መካከል በጂቴክ ኮሚኒቲ ስቴዲየም የሚደረገውን የብሬንፎርድ እና የሊቨርፑልን ጨዋታ በመጀመሪያ የፕሮግራማችን ክፍል እንመለከታለን። ከዚህ ፕሮግራም በመቀጠል ማንቸስተር ዩናይትድ በሜዳው የፋቢያን ሃዝለርን ብራይተን የሚያስተናግድበትን ጨዋታ እንዲሁም በተጨማሪ የቼልሲ ወጣት ተጫዋቾች በአስደናቂ ሁኔታ ለኤንዞ ማሬስካ በጉዳት ምክንያት ላጋጠማቸው የስኳድ መጣበብ አዲስ መፍትሄ ሆኖ ብቅ ያሉበት መንገድ ዛሬ ከሰንደርላንድ ጋር 11 ሰዓት የሚያደርጉትን ጨዋታ በተመለከተ ቅድመ ጨዋታ ግምገማ እናደርጋለን። በእነዚህ ሶስት ፕሮግራሞች ዛሬን ቅዳሜ ከናንተ ጋር ቆይታ እናደርጋለን። የመጀመሪያው ትኩረታችን ግን ጂቴክ ኮሚኒቲ ስቴዲየም ላይ ስለሚደረገው የብሬንፎርድ እና የሊቨርፑል ጨዋታ ትኩረት በመስጠት የመጀመሪያ ክፍል ቆይታችን በዚህ ጨዋታ ዙሪያ ይሆናል። ሊቨርፑል ለሁለተኛ የውድድር ዓመት በዘንድሮ የውድድር ዓመት ከሜዳ ውጪ የሚያደርገውን ጨዋታ ምሽት በእኛ ሰዓት አቆጣጠር 4 ሰዓት ላይ ያደርጋል። ዛሬ እንግዲህ የምሳ ሰዓት ጨዋታ አይኖርም። ከ11 ሰዓት ጀምሮ ነው የእንግሊዝ ፕሪሚየር ሊግ ጨዋታዎች ያሉት። 11 ሰዓት 1 ሰዓት ተኩልና ምሽት 4 ሰዓት በሚደረግ ፊክስቸር ነው ጨዋታዎች የሚደረጉትና የምሽቱ የ4 ሰዓቱን ጨዋታ እስቲ ቅድሚያ ሰጥተን በብሬንፎርድ እና ሊቨርፑል ጨዋታ ዙሪያ የተወሰኑ ነጥቦች እናነሳለን። ነገር ግን የተወሰኑትን ደቂቃዎች ደግሞ ትኩረት የምንሰጠው በዘንድሮ የውድድር ዓመት ለሊቨርፑል ሁሉንም ጨዋታ ስላደረገው አንድም ረፍት ስላልተሰጠው በዘንድሮ የውድድር ዓመት ከተጠበቀው በላይ ለክለቡ ያገለገለ የሚገኘው ኢነርጂውን አቅሙን ከወዲሁ ሊቨርፑል ገና አሁን ተጫዋቹ ከፈረመበት ጊዜ አንስቶ ለመጀመሪያ ጊዜ በአርነ ስሎት ውስጥ የዶሚኒክ ሶቦስላይ ሚና እየተመለከትን ነው። የዚህ ተጫዋች አገልግሎትን ከዚህ በፊት ሊጉ ከጀመረ በኋላ የተወሰኑ ሳምንት እንደገፋን አንስተን ተወያይተን ነበር። አሁን ግን የምናነሳቸው ጉዳዮች የተለያዩ ነጥቦች ስለሆኑ ሶቦስላይ ላይ ቆይታ እናደርጋለን። ነገር ግን በአጠቃላይ የቡድን መረጃ እንዲሁም ቅድመ ጨዋታ ግምገማ፣ የሁለቱ ክለቦች የእርስ በርስ ግንኙነት፣ ሊቨርፑል ወደዚህ ስቴዲየም ሲመጣ አንድ አዲስ ሪከርድ ከዚህ ቀደም በተከታታይ ጨዋታ የተመዘገበ ያልተስተዋለ ነገር ግን ለአርነ ስሎት የዛሬው ጨዋታ ምን ያክል ወሳኝ እንደሆነ የምናነሳቸው ነጥቦች አሉ። እናንተ ከኛ ጋር ቆይታ አድርጉ። ቆይታ ስታደርጉ ደግሞ የዚህን ፕሮግራም ተደራሽነት ከፍ ለማድረግ ላይክ እንድታደርጉ፣ ላይካችሁ ከሰሞኑ በተወሰነ መልኩ ቀንሷልና ላይክ እያደረጋችሁ ተደራሽነታችንን ከፍ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከሀገር ውጭ የምታደምጡ የተለመደው ድጋፋችሁን በሱፐር ስቲከር በሱፐር ቻት በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ብሬንፎርድ ከሊቨርፑል የሚያደርጉት የጂቴክ ኮሚኒቲ ስቴዲየም ጨዋታ እንግዲህ ሊቨርፑል በተወሰነ መልኩ የቀድሞ ተጫዋቾችን የሚገጥሙት አርነ ስሎት አብዛኞቻቸውን አሰልጥነዋል። ከአንድ የቀድሞ የሊቨርፑል የክለቡ አምበል ጆርዳን ሄንደርሰን ውጪ የቀሩትን ተጫዋቾች ስሎት በቀድሞ የውድድር ጊዜ ዝግጅትም ሊሆን ይችላል በውድድር ዓመቱ ሙሉ ያሰለጠኗቸው ተጫዋቾች በምርጥ 11 ውስጥ የመካተታቸው እድል ሰፊ ነው ከአንድ ተጫዋች በቀር እና ሊቨርፑል በተወሰነ መልኩ የቀድሞ ተጫዋቾችንም ነው የሚገጥመው። ለምሳሌ ግብ ጠባቂው ኮቢን ካለህር አለ፣ በሴንተር ባክ በኩል ስቴቫን ቫንበርግ አለ፣ አማካይ ስፍራ ላይ ጆርዳን ሄንደርሰን፣ በእያንዳንዱ ዲፓርትመንት ከፊት መስመር ደግሞ ፋቢዮ ካርቫዮ። ከነዚህ ተጫዋቾች ውስጥ ጆርዳን ሄንደርሰን እንግዲህ እንደምታውቁት ወደ አሊቲፋቅ በ12 ሚሊዮን ፓውንድ ነበር በወቅቱ 2023-24 የውድድር ዓመት ክለቡን ለቆ ሄደው የሊቨርፑል የ9 ዋንጫ የርገን ክሎፕ ሲያሳኩ በ9 ዋንጫ በዚህ አምበል አማካኝነት ነበር በሊቨርፑል ቤት ወደ ላይ ከፍ ማለት የቻለውና ከዛ በኋላ ጆርዳን ሄንደርሰን በአያክስ ቆይታ አድርጎ ነው አሁን ወደ ብሬንፎርድ መዘዋወር የቻለው። ነገር ግን ኮቢን ካለሃርን
ስቴቫን ቫንበርግንና ሊቨርፑሎች ፋቢዮ ካርቫዮን ከተጠናቀቀ ውድድር ዓመት አንስቶ እስከ ዘንድሮ ሳመር ድረስ በመሸጥ እንግዲህ የባንክ አካውንታቸውን ከፍ ካደረጉበት የፒኤስአርን ህግ በተመጣጠነ ሁኔታ ለከፍተኛ የገንዘብ አወጣጥ ስርዓት እንዲመቻቸው ካስቻላቸው ጉዳዮች መካከል የነዚህ ሶስት ተጫዋቾች ሽያጮች ናቸው። በታሰውሱ ከሆነ የተጠናቀቀው ውድድር ዓመት ሊቨርፑል ሻምፒዮን ሲሆን በቅድመ ውድድር ጊዜ ዝግጅት የስቴቫን ቫንበርግ እና የፋቢዮ ካርቫዮ ብቃት በጣም በእጅጉ አነጋጋሪ ነበር። በፕሪሲዝን ቆይታና በፕሪሲዝን በነበራቸው የወዳጅነት ጨዋታዎች ፋቢዮ ካርቫዮ ግቦችን ያስቆጥራል። ስቴቫን ቫንበርግ በመከላከል በኩል የታየው ጥንካሬ ሊቨርፑል በገበያ ላይ ተጫዋቾችን ሲያወጣ ወደ 52 ሚሊዮን ፓውንድ ነው ከሁለቱ ተጫዋቾች ያገኘው። ስቴቫን ቫንበርግን በ25 ሚሊዮን ፓውንድ፣ ፋቢዮ ካርቫዮን 27 ሚሊዮን ፓውንድ ከነ አዶንሱ እስከ 30 ሚሊዮን ፓውንድ የሚጠጋ ክፍያ ነው ከብሬንፎርድ ለማግኘት ተስማምቶ የሸጡት። ነገር ግን ሊቨርፑል የነዚህን ተጫዋቾች ገንዘብ በቀጥታ ወደ ባንክ አካውንቱ በማስቀመጥ የተጠናቀቀው ውድድር ዓመት ያለምንም ግዢ ከአንድ የስኳድ ተጫዋች ከፍሬድሪኮ ኬዛ ውጪ ሊቨርፑል ከተጫዋቾች ሽያጭና ከውሰት ውል ወደ 100 ሚሊዮን ፓውንድ ገደማ ሲያገኝ ዘንድሮ ላወጣው 450 ሚሊዮን ፓውንድ አንዱ መንደርደሪያ ነበር በፒኤስአር ህግ እና የነዚህ ተጫዋቾች ሽያጭ ለክለቡ ጤናማ የፋይናንስ አሰራር ዘዴ ትልቁ ግብዓት ነበርና ዛሬ በተቃራኒው ነው። እንግዲህ በአብዛኛው በሜዳ ውስጥ ባለው ጨዋታ እስካሁን ድረስ ብሬንፎርድን ስንመለከት ስቴቫን ቫንበርግ እና ኩቢን ከለር ቋሚ ሆነው እያንዳንዱን ጨዋታ ሲጫወቱ አስተውለናል። ፋቢዮ ካርቫዮ ተቀይሮ እየገባ ውጤት ሲቀይርም አስተውለናል። ከቼልሲ ጋር ጨምሮ ጆርዳን ሄንደርሰን ከፈረመበት ጊዜ አንስቶ በአማካይ ስፍራ የክሪስቲያን ኖርጋርድን ቦታ በመሸፈን በጥሩ ሁኔታ ሚናውን እየተወጣ ነው የሚገኘው በብሬንፎርድ እና ሊቨርፑል እነዚህን የቀድሞ ተጫዋቾቹን ነው በተቃራኒው ዛሬ ምሽት 4 ሰዓት የሚገጥመው። ነገር ግን የአርነ ስሎት ሊቨርፑል ወደዚህ ጨዋታ ሲመጣ የተወሰኑ የጉዳት መረጃዎችን እንግዲህ አሰልጣኙ ከጨዋታው በፊት በሰጡት ጋዜጣዊ መግለጫ አንዳንድ ነጥቦችን አንስተዋል። በተለይ በአሌክሳንደር ኢሳቅና ራያን ግራቨንበርግ የፊትነስ ዙሪያ አንዳንድ ነጥቦች አሰልጣኙ ከጨዋታው በፊት አስቀምጧል። ሁለቱም ተጫዋቾች ለዚህ ጨዋታ የመድረስ እድልም አላቸው። ሪስክ ላለመውሰድ ሲባል ደግሞ ሁለቱም ተጫዋቾች በቀጥታ በቋሚ 11 ውስጥም ለማካተት አንዳንድ ሪስክ ያላቸውም ጉዳዮች አሉ። ስለዚህ የመጨረሻ ቡድኑ ዛሬ ጠዋት ቅዳሜ ወደ ጂቴ ኮሚኒቲ ስቴዲየም ከመጓዙ በፊት ከሕክምና ባለሙያዎች ከፊትነስ አሰሪዎች የሚደርሷቸው ሪፖርቶች አሉ። የመጨረሻ የተጫዋቾች ለ90 ደቂቃ፣ ለ45 ደቂቃ፣ ለ25 ደቂቃ በነዚህ ስኬጁል የተቀመጠ የራሱ የሆነ የፊትነስ ደረጃ አለና ለነዚህ ደቂቃዎች ብቁ ይሆናሉ ወይ የሚለውን ካረጋገጡ በኋላ ነው የሚወስኑት። ነገር ግን የሁለቱም ጉዳት አሳሳቢ ደረጃ ላይ አይደለም። የዛሬው ጨዋታ ቢያመልጣቸው ሮብ በሚደረገው የፓላስ የካራቦ ካፕ የአንፊልዱ ጨዋታ የመመለሳቸው እድል 100% የተረጋገጠ። ነገር ግን ለዛሬ ጨዋታ ሁለቱም ተጫዋቾች የመድረስ እድላቸው ከፍ ያለ ነው። ነገር ግን ሪስክ ለመቀነስ ሲባል ሁለቱም ተጫዋቾች በቋሚ 11 ላያሰልፉ ይችላሉ። ምናልባት ራያን ግራቨንበርግን ከቤንች በማስነሳት የአሌክሳንደር ኢሳቅ የሶፍት ቲሹ ችግር ስለሆነ ግሮይን ኢንጁሪ ስለሆነ ምናልባት ሪስክ ላለመውሰድ ከስብስቡ ውጪ ሊያደርጉ ይችላሉ። ምክንያቱም በዘንድሮ ውድድር ዓመት በሶፍት ቲሹ ምክንያት ኮል ፓልመር የመጀመሪያ እንደ አሌክሳንደር ኢሳቅ ነው ፔን ተሰምቶት ቦታው ላይ እንግዲህ ተቀይሮ ከወጣ በኋላ ከብሬንፎርድ ጋር በነበረው ጨዋታ ቼልሲ ቀይረው ሪስክ ወስደው አስገቡ። እንደገና ከሙኒክ ጋር 90 ደቂቃ አጫወቱ። በማንቸስተር ዩናይትድ ጨዋታ ተጫዋቹ ተቀይሮ ከወጣበት ጊዜ አንስቶ እስካሁን አልተመለሰም። እስከ ቀጣይ ኖቬምበር ኢንተርናሽናል ብሬክ ድረስ አይመለስም እና ሪስክ ያለው ውሳኔ ነውና እንደነዚህ አይነት ጉዳዮች እንዳይፈጠሩ ቅድመ ጥንቃቄ ለመውሰድ ሲባል ከራያን ግራቨንበርግ ይልቅ ሪስክ ያለው በአጋጠመው ጉዳት ምክንያት የአሌክሳንደር ኢሳቅ ጉዳይ ምናልባት የዛሬን ጨዋታ ሊያልፎ ይችላል። እነዚህ አይነት ሪስኮች እንዳይፈጠሩ ነገር ግን ሊሰለፍም ደቂቃ ሊያገኝም የሚችልበት እድል ግን በጣም ሰፊ ነው። አሊሰን ቤከር እንግዲህ ለተጨማሪ የተወሰኑ ሳምንት
ከዚህ ሃርምስትሪንግ ጉዳት እንዲያገግም አንድ ተጨማሪ አንድ ሳምንት አሁን ላይ ካለው ስኬጁል አንድ ሳምንት የበለጠ ከሜዳ እንደሚርቅም መግለጫ ሰጥቷል። በተጨማሪ የጀርሚ ፍሪፖንግ ጉዳት የተጠበቀውን ያክል ከባድ ባይሆንም ግን ያለፈው የሃርምስትሪንግ ጉዳት አይነት ስለሆነ በተመሳሳይ ወቅት ከሜዳ ሊርቅ ይችላል። የተመሳሳይ ጊዜ ሊወስድበት ይችላል ሪከቨር ለማድረግ ወደ 2 ሳምንት 3 ሳምንት ገደማና የጀርሚ ፍሪፖንግ ሃርምስትሪንግ የዛን ያክል ጠንካራ ያለ አይደለም። በቡድን መረጃ በኩል ያለው እንግዲህ እስካሁን ድረስ የወጣው አፕዴት ይሄን ይመስላል። ምናልባት ግን ራያን ግራቨንበርክ የመሰለፍ እድሉ ምሽት ላይም ፕሮግራም ወደ እናንተ ከማሰናዳቴ በፊት አንድ የመጨረሻ አፕዴት ስመለከት ግራቨንበርክ የመጨረሻውን የፊትነስ ሌቭል አልፏል፣ ፊት ሆኗል። ነገር ግን ሪስክ ስላለው ምክንያቱም ቁርጭምጭሚቱ ላይ ነው ከኢምቤሞ ጋር በአንድ ለአንድ ግንኙነት የተወሰነ የጋራ ኳስ ላይ ጉዳት ያስተናገደውና ምናልባት ቀይረው ሊያስገቡትም ይችላሉ። በአጠቃላይ የቡድን መረጃ ይሄን ይመስላል። እስቲ ትኩረታችንን ወደ ጨዋታው እናድርግና የኢንትራ ፍራንክፈርቱ ድል ለዛሬው ጨዋታ መንደርደሪያ መሆን ይችላል ወይ? አርነ ስሎት በስነልቦና ደረጃ በተለይ ለፍሎሪያን ቪዝ ከጨዋታው በፊት የሰጡት ይሄ ላቅ ያለ ማሞገስና ተጫዋቹን አሁን ወደ ሊቨርፑል ሪትም ለማምጣት አንዱን ዘዴ የተለያየ ዘዴ ሞክረናል አሉ። በእያንዳንዱ ዘዴ ውስጥ እኔ እንደ ቡድን ሊቨርፑል በሚያሳካቸው ድሎች ውስጥ የፍሎሪያን ቪዝ ሚና በከፍተኛ ታክቲክ ማብራራት አይጠበቅብንም። ለኛ የሚሰጠው አገልግሎት እስካሁን ድረስ የምንፈልገውን አገልግሎት አግኝተናል። ነገር ግን ተጫዋቹ ደግሞ በመላው ዓለም ካለው ብቃት ካለው የቀድሞ ስታንዳርድ አንፃር ደግሞ የእግር ኳሱ ቤተሰብ ከሱ የሚጠብቀው ኳሊቲ አለ። በታክቲክ ረገድ ለኛ እስካሁን በጠበቅነው ደረጃ ያያየን፣ ነገር ግን ይሄ በቂ አይደለም። እንደ እግር ኳስ ተመልካች፣ እንደ እግር ኳስ ደጋፊ፣ እንደ እግር ኳስ ቤተሰብ ከዚህም በላይ ከፍሎሪያን ቪዝ ይጠበቃል። ወደዛ ሪትም ደግሞ እንዲመጣ የተለያዩ አማራጮች ሞክረናል፣ ሚዲያው ከሚያስበው ውጪ ብለዋል። እና አሁን አንዱን ዘዴ መብቴ ብለን የወሰድነውን ለሁለት ተከታታይ ጨዋታ ከማንቸስተር ዩናይትድ ጋር ቀይረን ካስገባን በኋላና ከኢንትራ ፍራንክፈርት ጋር ሞክረን በቂ የሆነ አሪፍ መብቴ አግኝተናል ብለዋል። ይሄ ጉዳይ ምናልባት ፖዚቲቭ ጋዜጣዊ መግለጫ እስካሁን ድረስ ስሎት ከ3 ደቂቃ በላይ ያብራሩት ጉዳይ የለም እስካሁን ድረስ እና በፍሎሪያን ቪዝ ላይ የሰጡት ግን ማብራሪያ በጣም ሰፋ ያለ ነበር። ይሄ ጉዳይ አሁን የተጫዋቹን አቅም አውጥቶ ለመጠቀም ወይም የተጠበቀውን ኳሊቲ በሊቨርፑል ቤት እንዲያሳይ አሁን አሪፍ ጊዜ የተፈጠረ ይመስላል ከአሰልጣኙ አስተያየትና ኮንፊደንስ ስንመለከት። ምክንያቱም ከዚህ በፊት የምታስታውሱ ከሆነ እሱ እኮ ገና 21 ዓመቱ ነው። እግር ኳስ ፕሮሰስ ነው። በተለያዩ ጊዜ የሚሰጡት አስተያየት ተጫዋቹ ለሚዲያው የሚሰነዝረውን ጫና የመከላከል ነው። ነገር ግን አክቲቭ ወደፊት ፕሮግረስ ስለማድረጉ አያነሱ። አሁን ግን እያነሱ ያሉት ስለ ፕሮግረስ ነው። ተጫዋቹን ሲስተማቲካሊ የተለያዩ ኦፕሽኖችን ሞክረው አሁን ፕሮግረስ ያደረገበትን አንድ የተለየ መንገድ እንዳገኙ ነው። ከዛ ውጪ እንግዲህ ሚዲያው አሁን ላይ ከፍተኛ እንግዲህ በዚህ አጭር ጊዜ ውስጥ በእኛ ፕሮግራሙን ኮሜንት ላይም እንመለከታለን። ችኮላም ሊሆን ይችላል፣ ጠድፊያም ሊሆን ይችላል። ይሄ ወቅታዊ ውጤትን መጓጓትና ይሄ ከብሽሽቅ የተጋጣሚ ተጫዋች ክለቦች ውጤት ሊቨርፑል 4 ተከታታይ ጨዋታ የተሸነፈበት መንገድ የውጤቱ ጫና የተጫዋቾችን የግል ኳሊቲና የሚያበረክቱትን ጉዳይ የዘነጋን ይመስለኛል በግሌ። ምክንያቱም ለምሳሌ የማንቸስተር ዩናይትድ ቤንጃሚን ሼሽኮን እና አሌክሳንደር ኢሳቅ መተቸት ገና እንደ 3ኛ ላልሞላው የሊግ ጨዋታ 100% ተገቢ አይደለም። ይሄ አሳማኝ አይደለም። ትችቱ ሊኖር ይችላል፣ በተጠበቁት ደረጃ ላይሆኑ ይችላል። ግን እነዚህ ተጫዋቾች በፈረሙበት ስታንዳርድና ኳሊቲ መገኘታቸው የማይቀር ጉዳይ የጊዜ ጉዳይ። አሁን ጊዜው እንዲያው አሁን ነው የሚመስለው። ምናልባት ይሄ ጉዳት ጉዳይ በተወሰነ ጫና ባላንሱን ካላሳተ በቀር እንደማይቀር ይሄ እውነታ ይታወቅ። ምክንያቱም የክለቦች የምልመላ አቅም እንደ ቀድሞ ብራንድን ፍለጋ የሚደረግ ክፍያ አይደለም። በተለይ ሊቨርፑል
ብራንድን ፈልጎ አይከፍልም። በተለይ የሊቨርፑል ስትራቴጂን በማይክል ኤድዋርድስ ለተመለከተ በዛ መነጽር አንድ ተጫዋች ውጤታማ በማይክል ኤድዋርድ ዝውውር ውስጥ አይደለም ካልን ምናልባት በተናጠል በተወሰነ መልኩ ልናነሳ የምንችለው የናቢ ኬይታ ነው። ከፍተኛ ገንዘብ ተከፍሎበት ጉዳቱ የተጫዋቹን ብቃት አውጥቶ እንዳያሳይ ያደረገው፣ ነገር ግን በተሰለፈበት ጨዋታ ኳሊቲውን ያሳያል። ስለዚህ እንደዚህ አይነት ጉዳዮች ብዙ ማሳማኛል። ነገር ግን ለክለቡ ታሪካዊ ድል ያስመዘገቡ ተጫዋቾችን መተቸት በበለጠ ደግሞ አግባብ አይደለም። አሁን የፈረሙ ተጫዋቾች ትችት ተገቢ አይደለም። አዲስ ሲስተም ነው፣ አዲስ ውህደት ነው፣ ጊዜ ይሰጣቸው እያልን በክለቡ ያሉ ሲነር ተጫዋቾች ምክንያቱም አንድ ጉዳይ በተለይ በወርልድ ክላስ ተጫዋቾች ውስጥ ጊዜያዊ ነው፣ ቴምፖራሪ ነው። በተለይ ወርልድ ክላስ ተጫዋቾች በእግር ኳስ ዘመናቸው ከሚያጋጥማቸው ትላልቅ ፈተናዎች መካከል በአዲስ ሲስተም በአዲስ ተጫዋቾች በነበሩበት ቡድን ተዋህደው ለመቀጠል ከመጡ ተጫዋቾች ጋር አዳፕት ለማድረግ ጊዜ ይፈልጋል። ምክንያቱም መጀመሪያ የተጫወቱት ሲስተም የተጓዙበት ስትራቴጂ ፍጹም ካሁኑ የተለየ ነው። እንዴት ነው መሐመድ ሳላህ ላይ ይሄ ሁሉ ትችት ሊነሳ የሚችለው? ከ4 ወር በፊት እኮ በአምስቱ ትላልቅ ሊግ 54 ግብ ላይ የተሳተፈ በሊግ ደረጃ ከፍተኛ ግብ ያስቆጠረ 29 ግብ አስቆጥሮ በሁሉም ውድድሮች ወደ 30 ምናምን ግብ አስቆጥሮ 19 አሲስት ያደረገ በሊጉ። እሱ ብቻ አይደለም፣ ሊቨርፑል ካስቆጠራቸው ግቦች ውስጥ 49% ቀጥተኛ ተሳትፎ ያለው ግማሹን ያክል እና በተጠናቀቀው የውድድር ዓመት ትልቅ ክርክር የነበረው የወቅቱ የዓለማችን ምርጡ ተጫዋች መሐመድ ሳላህ ነው አይደለም በሚል ጭቅጭቅ እስከሚነሳ ድረስ በዛ ስታንዳርድ የተጫወተን ተጫዋች 9 ዓመት ተከታታይ በሊቨርፑል ቤት ከጀርባው በአንድ ፉልባክ እየታገዘ መናበቡ ከእይታም በላይ አንዱን ሳያይ ፓስ ማድረግ መግባባት በሚችሉበት ደረጃ የተዋሃደ የኳላ በኩል ያለው አጣማሪ ተነቅሎ አማካይ ወደ አዲስ ባላንስና ስትራቴጂ ወደ አዲስ ኮንትሮል ሲስተም በራሳቸው አይደንቲቲ ስሎት ለመገንባት በሚጥሩበት ወቅት አንድ መሐመድ ሳላህ ብቃት ወይም ግባ ለማስቆጠር ወይም ለቡድን አጋሮቹ ሰሞኑን ከሚነሳበት ትችት አንጻር ሚዲያውንም የተቾቹንም አፍ ለማዘጋት በሚል ያላቀበለውን ኳስ ነጥሎ በማውጣት በሊቨርፑል ቤት ከ200 በላይ ግብ ያስቆጠረ ደጋፊን ስንት ጊዜ ኮምበር ያስነሳ ሴሌብሬት ሲያስደርግ የነበረ የክለቡ ሌጀንድ የምን ጊዜም እኮ የሊቨርፑል ብቻ ሳይሆን የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ 4ኛ ደረጃ ላይ የተቀመጠ ተጫዋች በዚሁ በቀዩ ማሊያ የሊቨርፑል 3ኛ የምን ጊዜም ከፍተኛ ግብ አስቆጣሪ ይሄን ተጫዋች በ4 ወር ባልሞላ ጊዜ ውስጥ በዚህ ደረጃ ማብጠልጠል ተገቢ አይደለም፣ እግር ኳሳዊም አይደለም። ምክንያቱም ሳላህ ሲዝኑ ላይ እንዲህ አይነት ጉዳይ ሁሌ መፈጠሩ አይቀርም። ነገር ግን በእንደነዚህ አይነት ሲዝን ውስጥ አስተውሱ እንደሆነ ሳላህ ለምሳሌ 2022-23 ከፍተኛ ትችት ደርሶበታል። ሊቨርፑል ቻምፒየንስ ሊግ እግር ኳስ ግን ሳላህ 33 ግብ ላይ ነው በሁሉም ውድድሮች ተሳትፎ ያደረገው፣ ወደ 28 ግብ አስቆጥሯል። ጥሩ ያልሆነው ሳላህ በቃ ምርጥ አይደለም ወይም ኮንሲስታንሲ የለውም የተባለው የአንድ ሲዝን ወንደር ነው አሉ መጀመሪያ 2017-18። ከዛም በኋላ ይሄ የሊቨርፑል ስትራቴጂ ለመሐመድ ሳላህ የግብ የማስቆጠር ስትራቴጂ የተገነባ ነው። የርገን ክሎፕ ተጫዋቹን ኦቨር ስለሚንከባከቡ ነው ተባለ። ቻምፒየንስ ሊግ አነሱ፣ ፕሪሚየር ሊግ አነሱ። በእያንዳንዱ የሊቨርፑል ስኬት ውስጥ ሳላህ አለ 100%። ቡድኑ ፈርሶ እንደ አዲስ ተገነባ፣ አማካዩም ጭምር። መሐመድ ሳላህ ግን መሐመድ ሳላህ ነው በሊቨርፑል ቤት። ስለዚህ አሁን ይሄ በጊዜያዊ ውጤት ማጣት ውስጥ የመሐመድ ሳላህን ብቃት ነጥሎ አውጥቶ መተቸት ተገቢ እንደ ቡድን ሊቨርፑልን መተቸትም ተገቢ አይደለም። የአሰልጣኙን ታክቲክ ግን መተቸት ተገቢ ነው። ምክንያቱም የስትራቴጂ ለውጥ ያስፈልጋል። ወደ 4-2-2 ሲስተም ወይም 4-4-2 መመለስ አንዳንዴ ለጊዜያዊ መብቴና የተወሰነ ውህደትን ለማምጣት የተጫዋቾችን ዩኒክ ብቃት አውጥቶ ለመጠቀም እንደዚህ አይነት የመብቴ ሲስተሞች አሉ ባልን
በቅድመ ጨዋታ አነሳን። በጨዋታው ላይ እንዲህ አይነት ሲስተም ስሎት ከኢንትራ ፍራንክፈርት ጋር ፕሮግራማችንን ባደመጡ መልኩ የፕሮግራማችን የሚያደምጡ ነው የሚመስለው ባነሳ ነው እለት ነው እንግዲህ በተመሳሳይ ሲስተም ገብተው 5-1 ያሸነፉት። ስለዚህ ይሄ የቡድን ስትራቴጂን የቡድን ታክቲክን ነጥሎ መተቸት ተገቢ ነው። ነገር ግን ተጫዋችን ነጥሎ መተቸት ገና ሲዝኑ እንዴ በፕሪሚየር ሊግ እኮ 30 ጨዋታ አለ የዛሬን ጨዋታ ጨምሮ 30 ጨዋታ ማለት 90 ነጥብ። ሊቨርፑል 30ንም ጨዋታ ቢያሸንፍ እኮ 105 ነጥብ ይዞ ነው የሚያጠናቅቀው አሁን ላይ ባለው የነጥብ ደረጃ ከሆነ። ስለዚህ ተገቢ አይደለም እና የሳላ ሁሌ እንደዚህ አይነት ብቃት ማሳየት ለሊቨርፑል ደጋፊዎች ዘንድሮ በምን አይነት መልኩ አዲስ እንደሆነ ግራ ያጋባል። ምክንያቱም ሳላ የሆነ የውድድር ዓመት ላይ እንዲህ አይነት ብቃት ያሳያል፣ ግን ያን የውድድር ዓመት የክለቡ ወይም ከፍተኛ ግብ አስቆጣሪ እሱ ነው፣ ከፍተኛ ግብ ላይ ተሳትፎ ያደረገው እሱ ነው። ስለዚህ ዘንድሮ አማራጩ ስለሰፋ የነበረው ሌጀንድ ከማጣጣል ይልቅ የነበረው ሌጀንድ ምቾቱን መፈለግ። ምክንያቱም የሳላን ኳሊቲ ሊቨርፑል በየትኛው መመዘኛ ሊያገኝ አይችልም። እቺን እውነታ ግን የሊቨርፑል ደጋፊዎች ምናልባት ለመቀበል ሊቸግራችሁ ይችላል። የሳላ አይነት ኳሊቲ ሊቨርፑል ሊያገኝ አይችልም። ኮንሲስታንሲ በሊቨርፑል ቤት ለ9 የውድድር ዓመት ማሳየት ከባድ ነው። ፕሪሚየር ሊግ ነው ሊጉ ላይ በወጥነት አንድ ተጫዋች ከ5 ዓመት በላይ ለማሳየት የሳላ አይነት ጥንካሬ ያስፈልጋል። ስለዚህ ይህን ተጫዋች ነጥሎ መተቸት በተለይ ወቅታዊ በሆነ ብቃት ላይ ተገቢ አይደለም። ምክንያቱም ወርልድ ክላስ ተጫዋቾች እንዲህ አይነት ችግር ያጋጥማል። ለምሳሌ ክርስቲያኖ ሮናልዶ በአንድ ወቅት የምናስታውሰው በማድሪድ ቤት በግል ህይወቱ ባጋጠመው ምክንያት ለ6 ነው ለ7 ጨዋታ በሊጉ መጀመሪያ አካባቢ እንደዚህ በሻምፒዮንስ ሊግ ጨምሮ ግብ እምቢ ብሎት ነበር። ከዛም በኋላ ፍጹም ቅጣት ምትም ሲሰጥ ነበር። በወቅቱ የተነሳው ግን የግል ህይወቱ ተጽዕኖ ውስጥ እንደከተተው ነው። በጣም የሚገርመው በዛ የውድድር ዓመት ግን በአምስቱ ትላልቅ ሊግ ፒሲሲን ያሸነፈው እሱ በሁሉም የውድድሮች ከፍተኛ ግብ አስቆጥሮ ያጠናቀቀው እሱ ነበር። እንደውም እናስታውሰው ሻምፒዮንስ ሊግ ማድሪድ ያነሳ ከፍተኛ ግብ 16 ለመጀመሪያ ጊዜ ያስቆጠረበት የውድድር ዓመት ነው። ስለዚህ እንዲህ አይነት ጉዳዮች በወርልድ ክላስ ተጫዋቾች ላይ የሚያጋጥም ተመሳሳይ ጉዳይ ነው፣ ግን ጊዜያዊ ሁሌም አላፊ ነው። የሚያልፈው ደግሞ በአጭር ጊዜ ውስጥ። ምክንያቱም እንደዚህ በተቸነበት አንደበት ነገ ለማሞገስም ይከብዳል። ስለዚህ ትችቱ ታክቲካሊ ከሆነ ያሳምናል። በተናጠል ግን መተቸት ተገቢ ነው ብዬ አላስብም። ይሄ የራሴ ሐሳብ ነውና እስቲ ወደ ዋናው ነጥባችን እንምጣ። ስለ ዶሚኒክ ሶቦስላይ ከኮርቲስ ጆንስ ጋር ሁለቱ ተጫዋቾች ሲጫወቱ የሊቨርፑል ፍሌክሲቢሊቲ በጣም የሚያስደንቅ ያን የዘንድሮ የውድድር ዓመት ከጀመረበት ጊዜ አንስቶ አይተን የማናውቀው ፍሌክሲቢሊቲ እናያለን። የአማካዩ ስፍራ ትራንዚሽን ፍጹም የተለየ ነው። ሁሉንም የሜዳ ክፍል ለመጠቀም የሚያስችል ኢነርጂ አለው። በሁሉም የሜዳ ዲፓርትመንት ሶስቱንም የሜዳ ክፍል ለምሳሌ ሊቨርፑል በዩኤፋ ቻምፒየንስ ሊግ ከኢንትራ ፍራንክፈርት ጋር የተጠቀመበትን እያንዳንዱን የሜዳ ክፍል በፐርሰንት ብትመለከቱ ሁለቱን ዊንግ እኩል 38% ተጠቅሟል። መሃል ለመሃል የተጠቀመው ቁጥር ግን ከሁለቱ ዊንግ ከፍ ይላል። መሃል ለመሃል የተጠቀመበት ፐርሰንት ማለት ሁለቱ ዊንግ ይቅርታ 32 የተቀሩት እንዳለ መሃል ለመሃል የተጠቀመው። ይሄ መሃል ለመሃል ለመጠቀም ደግሞ የሁለቱ አማካዮች የፓስ አኩሬሲ በጣም ውጤታማ መሆን አለበት። በዚህም ይመስላል በጨዋታው የሊቨርፑል ሁለቱ አማካዮች በድምሩ 227 የተሳካ ኳስ ፓስ ማድረግ የቻሉት 227። ሊቨርፑል በዩኤፋ ቻምፒየንስ ሊግ ከሁለት አማካዮች በቀጥታ በድምር እንዲህ አይነት ቁጥር አግኝቶ አያውቅም። በአንድ አጋጣሚ ዛቪ አሎንሶና ስቲቨን ጄራርድ ሜዳ ውስጥ ባሉበት ወቅት በተመሳሳይ ሃቪየር ማቸራኖ በተጣመረበት የአማካይ ስፍራ ሊቨርፑል 210 ፓስ አድርጓል። ነገር ግን 45% ከአማካይ ስፍራ ከነበሩ ተጫዋቾች ፓስ ማድረግ የቻለው ዛቪ አሎንሶ ነበር። እና እንደነዚህ አይነት አስደንጋጭ ቁጥሮች እስኪፈጠሩ ድረስ ሊቨርፑል እንዴት ኮምፕሊትሊ ዶሚኔት ሊያደርግ ቻለ
ለዚህ ደግሞ አንዱ መነሻ የሁለቱ ተጫዋቾች መጣመር ነው። ነገር ግን የዶሚኒክ ሶቦስላይ ኢነርጂ ፍጹም የተለየ ነበር በዛን ጨዋታ። ነገር ግን አድማጮች በዘንድሮ የውድድር ዓመት ሶቦስላይን በደንብ አስተውላችኋል ወይ? አምና አንድ የሚታማበት መንገድ አለ፣ የሚደነቅበት መንገድ አለ። ሶቦስላይ ሁለት መልክ ይዞ ነው አምና ያጠናቀቀው። ፕሬስ በማድረግ ከኳስ ውጪ በመሮጥ ተጋጣሚ የተረጋጋ ትራንዚሽን እንዳያደርግ ፋይናል ሰርድ ሊቨርፑል በሃይ ፕሬስ ሲጫወት ትልቁ የፕሬሲንግ መነሻም መዳረሻም ሆኖ በዛ ፈጣን ኢነርጂና ጉልበቱ ድካም አልባ እንቅስቃሴው ፋይናል ሰርድ ላይ ከቨር የሚያደርጋቸው ዲስታንሶች በጣም ለአርነ ስሎት አስፈላጊ ስለነበር ከክሬቲቪቲው ሳይሆን ከወርክ ሬቱ ጋር በተገናኘ ተጫዋቹን በእጅጉ ይፈልጉት ነበር እና የሊቨርፑል ደጋፊዎች በዘንድሮ የውድድር ዓመት ትልቁ ጥያቄ ነበረው። ምናልባት አሁን ይሄ ጉዳይ እንደ አርስት ተረስቷል። በደንብ ካስተዋላችሁ የፍሎሪያን ቪርትዝ መምጣት ዶሚኒክ ሶቦስላይ ወደ ቤንች ሊያስቀምጠው ይችላል የሚል ስጋት ነበር፣ ትልቅ ስጋት ነበር። ነገር ግን በዘንድሮ የውድድር ዓመት ደግሞ አሁን ላይ ለሚታየው ትክክለኛ መብቴ ፍሎሪያን ቪርትዝ ሜዳ ውስጥ ካለ ዶሚኒክ ሶቦስላይ የግድ አማካይ ስፍራ ላይ መኖር አለበት። ሲስተማቲካሊ ካየ በተለያዩ ታክቲካል መንገዶች ይሄን ጉዳይ በተደጋጋሚ አንስተናል። በተለይ ሶቦስላይ ደግሞ ከጆንስ ጋር የሚጣመር ከሆነ ፍሎሪያን ቪርትዝ 100% ሻይን ያደርጋል። ይሄን ለማረጋገጫነት ወደ ኋላ መለስ ብላችሁ የሚኒ ክራይስ የሚለውን ፕሮግራምም ከኢንትራ ፍራንክፈርት ጨዋታ በፊት የነበረውን ቅድመ ጨዋታ ግምገማ የሂጎ ኤኪቲኬ ምስል ያለበትንም ፕሮግራም ብታደምጡ ይሄን ነጥብ በስፋት ዘርዝረን አንስተናል። የክሪስታል ፓላሱ የኮሚኒቲ ሺልድ ፈርስት ሃፍ እንቅስቃሴ እስካሁን ድረስ የሊቨርፑል ፒውር አይደንቲቲ የታየበት ጨዋታ እሱን ከዛ ጨዋታ በኋላ ሊቨርፑል ለቀጣይ እስከ ማንቸስተር ዩናይትድ ሽንፈት ድረስ በዛ ኳሊቲ በዛ ስታንዳርድ ደረጃ ማጥቃቱም የፋይናል ሰርድ እንቅስቃሴውም ቢልዳፑም እያንዳንዱ የሊቨርፑል ማጥቃት ሳይረበሽ ኮንቲኒቲ ባለው እንቅስቃሴ ያየንበት 1.45 ጥራት ያለው የሊቨርፑል እንቅስቃሴ እሱ ነው ስንል ነበር። ለዛ ደግሞ ዋናው መነሻ እነዚህ ሶስት አማካዮች አብሮ በጋራ መጫወታቸው ነው። ስለዚህ ይሄ ጉዳይ አሁን ለአርነ ስሎት ትልቅ መብት ሆኖ ብቅ ብሏል። ራያን ግራቨንበርግ ምን ያደርጋሉ? ወይስ ይሄን ተጫዋች እንደ ጆንስ ቀረብ ብሎ እንዲጫወት ያደርጋሉ? እሱ የአሰልጣኙ ታክቲካል ፍሌክሲቢሊቲ ነው። እዛ ላይ የተለየ የተጫዋቾችን ኳሊቲ አውጥቶ የመጠቀም ኃላፊነት የአሰልጣኙ ነው። እንደዚህ የሰው ለውጥ ዳይናሚክ ቼንጅ የሚያመጣ ከሆነ ለቡድኑ ውጤት ሲባል ትላልቅ ኳሊቲዎችም መሐመድ ሳላ ቤንች ሆኗል። ስለዚህ ይሄ ስትራቴጂ በወጥነት እንደሚዘልቅ ከተመለከቱ መገልገሉ መብቴ። ነገር ግን በዋነኝነት ትልቁ ነጥብ የነበረው ሶቦስላይን ቤንች አድርገው እዛ ፖዚሽን ላይ ዊዘን መጠቀም ነው ያላቸው አማራጭ ሲባል ነበር። ዴብዙ ከፍ ብሏል፣ ግን ይሄ ደስ የሚል ራስ ምታት ከጥልቀቱ የተነሳ ለሊቨርፑል አስተማማኝ ራስ ምታት ሆኗል። ሶቦስላይ ሰለፍ ወይስ ዊዘ በሚለው ጉዳይ ላይ አሁን ግን ነገራቶች ተቀይረው የሶቦስላይ መኖር ነው ዊዘ የሚጠቅመው በተቃራኒ። ይሄ የሆነበት አሁን ለምሳሌ የተለያዩ ምክንያቶች አሉ። ሎንግ ፓስ ለተጫዋቹ ኤሪያ ክሬት በማድረግ በቡድኑ ውጤታማው ተጫዋች ሶቦስላይ ነው። ወደ ፋይናል ሰርድ የሚደረግ የትራንዚሽን ኳሶችን ከመጀመሪያው ፌዝ በማስጀመር በሊቨርፑል የአማካይ ስፍራ ብቸኛ ተጫዋች ነው። ለምሳሌ ሊቨርፑል ከሶቦስላይ በተነሱ ኳሶች በዘንድሮ የውድድር ዓመት 38% የሶቦስላይ ኳሶች ወደ ሙከራነት ተቀይረዋል። ከዚህ ተጫዋች ከአማካይ ስፍራም ሊሆን ይችላል፣ በቢልድ አፕ ፌዝም ሊሆን ይችላል፣ ከየትኛውም የሜዳ ክፍል። ነገር ግን 38% የሊቨርፑል ማጥቃት ከሶቦስላይ የሚነሱ ኳሶች ሆነዋል። ለምሳሌ ከኢንትራ ፍራንክፈርት ጋር በነበረው ጨዋታ ለፍሎሪያን ቪርትዝ በዚህ ደረጃ ምቾት እንዲሰማው ካደረጉ ትላልቅ ምክንያቶች መካከል 110 ፓስ ሞክሮ 105ቱ በስኬት ተጠናቀቀ። ከነዚህም መካከል 83 ኳሶቹ የዶሚኒክ ሶቦስላይ የነበሩት በተጋጣሚ የመጫወቻ ኤሪያ ላይ ኦፖዚሽን ሃፍ ላይ ነበር። ይሄ 83 ኳስ በአግባቡ በስኬታማነት የተጠናቀቀው ካደረጋቸው 6 ረጃጅም ኳሶች ውስጥ 5ቱ ተሳክቷል። ከ5ቱ ፖዚሽናል ቀጥታ በፖዚሽን ረገድ
ፍሎሪያን ቪዝ ሶስቱን ኳሶች ሶስተኛ እንቅስቃሴ ላይ አግኝቷል ከአምስቱ ማለት ነው። ያ ማለት አንድ ተጫዋች ተቀብሎ ሁለተኛው ኳስ በቀጥታ ወደ ዊዘ የሄደ ነበር። ይሄ ማለት ስፔስ ክሬት የማድረግ ነው። ስለዚህ ለዊዘ ምቾት ሰቦዝላይ እዚህ ፖዚሽን ላይ መጫወቱ አስተማማኝነቱ ከፍ ያደርጋል። ከነበረው ጥያቄ አሁን በተቃራኒው ነው እውነታ እየሄደ የሚገኘው። 100% የሞከራቸውን 5 ድሪብሎችን በስኬት አጠናቋል። 100% የጋራ ኳሶችን ሁሉንም የሞከራቸውንም አሳክቷል። 7 ሪከቨሪ አስመዝግቧል። 5 ቻንሶችን ክሬት አድርጓል። 3ቱ ቢግ ቻንስ ነበሩ፣ 1 ግብ አስቆጠረ። እነዚህ ሁሉ እንቅስቃሴዎች ለፍሎሪያን ቪዝ ለምሳሌ የወርክ በሜዳ ውስጥ ያለው የወርክ ሬት ኦፍ ዘ ቦል ያለውን እንቅስቃሴ ከሚቀንሱ ተጫዋቾች መካከል አንዱ ሰቦዝላይ ነው። ሃይ ፕረስ ያደርጋል፣ ተመልሶ መጥቶ ሪከቨሪ ያደርጋል፣ ፖዚሽኖችን ከቨር ያደርጋል፣ ቢልድ አፕን ይመራል፣ የአታኪንግ የመጀመሪያ እንቅስቃሴዎችን ያስጀምራል። ስለዚህ የሊቨርፑል የአማካይ ስፍራ በዚህ ወቅት ልብ የሆነው ዶሚኒክ ሰቦዝላይ ነው። ነገር ግን ሲዝኑ ከመጀመሩ በፊት ለሰቦዝላይ መብት መፈለግ አለባቸው ስሎት ሲባል ነበር። አሁን ግን የቡድኑ መብት ያለው በአጠቃላይ በሰቦዝላይ አማካይ ስፍራ ኢነርጂ ነው። ነገር ግን በደንብ ካስተዋላችሁ ዘንድሮ ሰቦዝላይ 4 ፖዚሽን ላይ ነው የተጫወተው። ቀኝ ፉልባክ ላይ ተጫወተ፣ በ6 ቁጥር ቦታ ተጫወተ፣ በቀኝም በግራም 8 ቁጥር ቦታ ተጫወተ፣ በ4 ፖዚሽን ላይ። ነገር ግን ኮምፕሊትሊ በየቦታው ፊት አድርጎ በአስተማማኝ ሁኔታ ሚና የሚሰጠው ሰቦዝላይ ነው። አምና ከነበረው ካቻምና ከነበረው ሰቦዝላይ ግን ቴክኒካሊ ታክቲካሊ ኮምፕሊት ተጫዋች ሆኖ በስብስብ ውስጥ እስካሁን ድረስ በብቃት ደረጃ አንድም ጥያቄ ያልተነሳበት ተጫዋች እሱ አይደለም። ይቀመጥ ማለት ለፍሎሪያን ቪዝ ምርጥ መሆን ለነ ሂጎ ኤኪቲኬ ፔኔትሬሽን እያንዳንዱ እይታም ሆነ እንቅስቃሴ የዚህ ተጫዋች አማካይ ስፍራ ላይ መጫወት አስተማማኝነቱን በላቀ ደረጃ ከፍ አድርጎ አስቀምጦታል። ስለዚህ የሊቨርፑል የአማካይ ስፍራ ልብ ዶሚኒክ ሰቦዝላይ የዘንድሮ የውድድር ዓመት ካልተጠበቀው ካልታሰበው የሊቨርፑል የቡድን ስትራክቸር ብቅ ብሎ ነው የመጣው ካልተገመተበት ፖዚሽን ላይ። አሁን ሰቦዝላይን ከማስቀመጥ ይልቅ ማካሊስተርን ማስቀመጥ ለሊቨርፑል አንድ መፍትሄ ነው። ታክቲካል መንገድ ላይ በጣም አንድ መፍትሄ ነው። እንደውም ዊዘ ያለው ቡድን ማካሊስተርን የሚጠቀምበት ምክንያት የሚል አዲስ ሐሳብ በተለይ ቦርን ቱ ሬድ የሚለውን የዩቲዩብ ቻናል ትላልቅ ጋዜጠኞች ተጋብዘው የሚሰጡበት ትንተና የሊቨርፑል ደጋፊዎች ቻናልን ምትከታተሉ ልታውቁ ትችላላችሁ። እዛ ጣቢያ ላይ እንደውም አርነ ስሎት ድጋሚ ማሰብ የለባቸው ማካሊስተር እስከ ሁለተኛው ሲዝን ድረስ እስከ ፈረንጆቹ አዲስ ዓመት ድረስ ፊትነሱ እስከሚመለስ ድረስ ከረፍት በኋላ መጫወት ያለበት ወይም ቡድኑ ውጤት ለማስጠበቅ ኤንዶንና ማካሊስተር ነው ቀይሮ ማስገባት ያለበት። ሞር ይሄ ኮምፓክት ለመሆን አማካኙ ስፍራ ሲፈልግ እንጂ ያምናውን አይነት ያን ስርጭት ያን የፓስ ሲኩዌንስን ከማካሊስተር ዘንድሮ ለማግኘት ፊትነሱ አስተማማኝነቱ በጣም ክለቡ ለተደጋጋሚ ሽንፈት አደጋ ውስጥ ከቷል ነው የሚሉት። ስለዚህ የሰቦዝላይ ዘንድሮ የክለቡ ወሳኝ ተጫዋች አስደናቂ መሆን ከምንም ላይ የተገኘ ያልተጠበቀ ጉዳይ ነው። አምና በአስተማማኝ ሁኔታ ውድድር ዓመቱ ሙሉ ሁለቱ አማካዮች በበቂ ሁኔታ ቦታውን በአስተማማኝ ጥምረት የሊጉ ሻምፒዮን ሊቨርፑል ሲሆን አማካዩ ቅንጅት የሚያስደንቅ ነው የራያን ግራቨንበርግና የማካሊስተር። ዘንድሮ ግን ከሁለቱ ተጫዋቾች በተሻለ ሁኔታ ጥምር አገልግሎት እየሰጠ የሁለቱን ተጫዋቾች ይሄ የ8 ቁጥር ተጫዋች የቀድሞ የጄራርድ አይነት ሁለገብነት ከአጥቂ ጀርባ ይጫወታል። በ8 ቁጥር በ6 ቁጥር ቀኝ ፉልባክ አድርገው ራፋኤል ቤኒቴዝ በኢስታንቡል ተጠቅመውበታል። በሻምፒየንስ ሊግ ፍጻሜ ስሊቪኒዮን ማርክ እንዲያደርግ እና ልክ አሁን ሰቦዝላይ የጄራርድ አይነት ሁለገብ ሚና እየተወጣ ያለምንም ድካም ሰቦዝላይን ግን በደንብ ካስተዋላችሁ 89-90 ደቂቃ ወይ ሊቨርፑል መጨረሻ ደቂቃ ላይ ኮርና የሚያገኝ ምንም ያገኝ ይሄ ተጫዋች ክሮስ ሊያደርግ ወይም ሊመታ ሲመጣ እስቲ ፊቱን ተመልከቱ። አንድም ከሊቨርፑል ተጫዋቾች የድካም ስሜት የማይታይበት በዛ ሁሉ ፍጥነትና ሩጫ ሜዳውን በማካለል እንደውም አንድ ቁጥር ስመለከት ነበር በሊጉ
አብዛኛውን ኤሪያ ከቨር በማድረግና ከፍተኛ ኪሎ ሜትር ከቨር በማድረግ ባለፈው ሳምንት ከማንቸስተር ጋር በነበረው ጨዋታ ከነበረው እንቅስቃሴ ተነስተው አሁን ላይ አንደኛ ሳይሆን አይቀርም። አንድ ዘገባ ላይ ነው የተመለከትኩት። ዲቴል አናላይዝ አልወጣም። ከፍተኛ ከቨር ያደረገ አማካይ ያረገጠው የሜዳ ክፍል የለም። ያውም በተለያየ ሚና በተሰጠው በእያንዳንዱ ሚና ግን አስተማማኝነቱ ምናልባት በዘንድሮ የውድድር ዓመት እስካሁን ድረስ ባለው የሊቨርፑልን ሲዝን የተጫዋቾችን ብቃት እንገመግም ካልን የሰቦዝላይ አይነት አስተማማኝ ብቃት እየሰጠ ያለ ተጫዋች ያለ አይመስልኝ። በክለብ ውስጥ ካለም በሁለተኛ ደረጃ ኤኬቲኬ ሊቀመጥ ይችላል። ከመጎዳቱ በፊት አሊሰንን ልናነሳ እንችላለን። ሊቨርፑል 5 ተከታታይ ጨዋታ ሲያሸንፍ የቫንዳይክን ብቃት ልናነሳ እንችላለን እና ሊጉ እንደጀመረ የራያን ግራቨንበርግን። ነገር ግን ስለ ኮንሲስተንሲ ካነሳን ከየትኛውም ተጫዋች በላይ የዘንድሮ ሊቨርፑል ቤት ከፍ ያለ ስም ከፍ ያለ ሙገሳ የስራውን ያክል እያገኘ አይደለም ዶሚኒክ ሶቦዝላይ። እስቲ የዛሬውን ጨዋታ በሶቦዝላይ ኤነርጂ ጉልበትና ፍጥነት በጣም ከመከላከል ጋር አጣምሮ ያዙትን ብሬንፎርዶችን ሊቨርፑሎች እንዴት ይሻገራሉ? ምሽት 4 ሰዓት አብረን በጋራ የምናየው ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቅድመ ጨዋታ ግምገማ ሰፊ ደቂቃ ወሰድን። እንግዲህ በቀጣይ ፕሮግራሞች ደቂቃውን አሳጥረን ለማምጣት እንሞክራለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በማንቸስተር ዩናይትድ ብራይተን በኦልድ ትራፎርድ ፍልሚያ ቅድመ ጨዋታ ግምገማ ተመልሰን እንመጣለን። ሰላም ቆዩ።